ሰላም ጤና ይስጥልን። የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ወደ ቀዳሚው መረጃ በኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የተመራ ልዑክ በሶማሌ ክልል ጎዴ የተገነባውን የመከላከያ ሰራዊት የኮር ጠቅላይ መምሪያ ካምፕ መርቀው ከፍተዋል። የኮሩ ጠቅላይ መምሪያ በመከላከያ መሐንዲስ ዋና መምሪያ ተገንብቶ የተጠናቀቀ ሲሆን የሰራዊቱን አኗኗር የሚያዘምን እንዲሁም የግዳጅ አፈጻጸሙን የሚያሳድግ አስፈላጊ መሰረተ ልማት የተሟላለት መሆኑም ተገልጿል። በመርሃ ግብሩ የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ የማዕድንና ኢነርጂ ሚኒስትር ኢንጂነር ሀብታሙ ተገኝ፣ የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ብቼ፣ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማና የሶማሌ ክልል ፖሊስ ኮሚሽነር ጀነራል አብዲ አልዚያዲን ጨምሮ ከፍተኛ የሰራዊቱ አመራሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። በዕለቱም ፊልድ ማርሻል ብርሃኑ ጁላ በኮር ጠቅላይ መምሪያው ከ40 ዓመት በፊት በ1968 ዓ.ም የነበረው የሻለቃ ካምፕ ወደ ኮር ጠቅላይ መምሪያ ካምፕ ማደጉን የሚያበስር የመሰረት ድንጋይ አስቀምጠዋል። በዕለቱም የችግኝ ተከላ ፕሮግራም ተከናውኗል። ክፍለ ጦሩ በሽብር ቡድኑ ሸኔ ላይ እርምጃ በመውሰድ የቀጠናውን ሰላም አረጋግጧል። የማዕከላዊ እዝ ዋሊያ ክፍለ ጦር በቄለም ወለጋ ዞን በአንፍሎ ወረዳ በተሰማራበት ቀጠና ጠላትን በከፍተኛ ደረጃ በማፈራረስ የቀጠናውን ሰላም ሙሉ በሙሉ ወደ ነበረበት መመለስ መቻሉን የክፍለ ጦሩ አዛዥ ኮሎኔል ደሳለኝ ሙላው ገልጸዋል። ወረዳው ለክፍለ ጦሩ እውቅና ሰጥቷል። ዋሊያ ክፍለ ጦር በተሰማራበት የቄለም ወለጋ ዞን አንፍሎ ወረዳ ለማህበረሰቡ ላበረከተው የሰላም ማረጋገጥ ሚናና እያደረገ ላለው የልማት ተሳትፎ ወረዳው ለክፍለ ጦሩ እውቅናም ሰጥቷል። ዋሊያ ክፍለ ጦር የወረዳውን ቀጠና ከተረከበበት ጊዜ ጀምሮ የጠላትን አደረጃጀት በማፈራረስ በጠላት ቁጥጥር ስር የነበሩ ቀበሌዎችን ነጻ በማውጣት ሙሉ በሙሉ ቀጠናውን ወደ ሰላም መመለሱንም ነው የተናገሩት። ክፍለ ጦሩ በአሸባሪው ኦነግ ሸኔ ላይ በወሰዳቸው እርምጃዎች ከማህበረሰቡ ዘርፎ ያከማቻቸው 42 ኩንታል ቡና፣ 53 ኩንታል በቆሎ፣ 500 ሺህ ብርና 43 የቀንድ ከብት በማስመለስ ለወረዳ አስተዳደሩም አስረክቧል። ይህ በእንዲህ እንዳለ በምዕራብ ጎጃም ዞን ደጋዳሞት ወረዳ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ሰላማዊ የትግል መንገድን ምርጫቸው በማድረግ ወደ ህዝባቸው ተመልሰዋል። በወረዳው የገሳግስ ዝቋላና ሻንጌ ቀበሌዎች የታጣቂ ቡድኑን በመቀላቀል መልእክት አስተላላፊና ተልኮ ፈጻሚ የነበሩ 20 ታጣቂዎች የመንግስትን የሰላም ጥሪ በመቀበል በቀጠናው ግዳጅ ለተሰማራው የኮሩ ሰራዊት አባላት በሰላም እጅ መስጠታቸውም ተገልጿል። በተመሳሳይ በምዕራብ ሸዋ ዞን ግዳጁን እየተወጣ የሚገኘው የምዕራብ ብዝ ቴዎድሮስ ክፍለ ጦር በጸረ ሰላም ኃይሎች ላይ የሚወስደውን እርምጃ አጠናክሮ መቀጠሉን የክፍለ ጦሩ ዘመቻ ስምሪት ኃላፊ ገልጸዋል። የክፍለ ጦሩ ዘመቻ ኃላፊ ሻምበል ሀለፎም መሀሪ ክፍለ ጦሩ በዞኑ ውስጥ በአቡና ወረዳ ደጋጋና በረከት በተባሉ ቦታዎችና በዶሮ ስላሴ ወረዳ ሊሉ እንዲሁም በሙገር ወንዝ አካባቢ በወሰደው እርምጃ 29 የሽብር ቡድኑ አባላትን በመደምሰስ 6 አባላቱን መማረክ የቻለ ሲሆን ክላሽ፣ የእጅ ቦምብ፣ ኋላ ቀር መሳሪያዎችና የክላሽ ካዝናዎች ችንና ጥይት በቁጥጥር ስር ማዋሉንም ተናግረዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት መረጃዎች የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሁንላችሁ።